دقيقة كلها أنا يا سكركم بس يجي أنا أقول لا تتذيكوا على المعنى أضغط إما እንዴት አመሸህ ልጅ? ሰላም መጣክ? ማን ናቸው? እንግዶቼ ናቸው። ጠዋት ሲነጋ እናወራለን። አሁን ግባ እናረፍ ብል። ሸኙኝ ልሂድ በቃ ይዘጋጅልኝ ሻንጣዬ ነይ በክረምት ነይ በብርቁ ሰው አይችልም ሆዱ። ሳምሪዬ ያኔ ትዝ ይልሻል? ፈልጌሽ ስመጣ እናትሽ የለችም አገባሽ ሲሉኝ ማላገኝሽ መስሎኝ አግብታለች ሲሉኝ አንቺ ሌላ ሰው አታገኝ። በመሃላችን ስንቱ ምቀኛ ገባ ወጣ። እኛ ግን አንለያይም በህይወት እስካለ አንለያይም። አይኔኛ እማ የኔ ፍቅር እኛ ምን ያሽኮረመምሻል? ለምንድን ነው እዚህ ይዘሽኝ የመጣሽው? አንቺ ብቻ እኮ ነሽ የቀረሽኝ። ላጣሽ አልፈልግም። ሁሌ መሞት እንደተመኘሽ ነው። እራስሽን ሱስ ውስጥ ከተሻል። ማውቀውን ነገር ነው እየነገርሽኝ ያለሽው። አንቺ ብቻ አይደለሽ፣ እኔም ከባድ ሐዘን ውስጥ ነኝ። እኔ ጠየቅኩሽ ለምንድን ነው እዚህ የመጣሁት? በየሆስፒታሉ መመላለሰው አንሶ ጭራሽ እስር ቤት ታስቀምጪኝ ነው? ተረጂኝ ፍቅር፣ አንቺ ብቻ እኮ ነሽ የቀረሽኝ። ላጣሽ አልፈልግም። አዲስ ህይወት መጀመር አለብን። ከሱሱ እንድትወጪ ያደርግሻል። መኖር እንድትጀምር ይረዳሻል። እኔ መኖር አልፈልግም። ተይኝ በቃ። ራስሽን ችለሽ መኖር አትችይም? እየተከታተልሽ አረብሽኝ። እንግዲህ ወጣቶች ለተወሰነ ቀን እዚህ ጊዜ እናሳልፋለን። ምንም እንዳትጨነቁ፣ ልክ እንደ ቤታችሁ ይዩት። ከዛ እናንተ በጣም ተግባቡ፣ ተነጋገሩ። ተግባባን? 5 minutes. ማን ናቸው? እንግዶቼ ናቸው። ማን ፈቅዶልህ ነው እንግዲህ እዚህ መጣ? በቃ ታካሚዎቼ ናቸው። የተወሰነ ጊዜ እዚህ እናሳልፋለን። አንተም ከኛ ጋር ህብረት ሆናል። ኧረ እባክህ አንተ አብዝተህ ከእነሱ ጋር ስትሆን አንተ ራሱ አብደሃል። አሁን ምንም ነገር ሳይፈጠር እነዚህ ሰዎች ይዘህልኝ ያስወጣል።
ማን በማን ነው የሚያዘው? ይኸውልህ አንተ እዚህ መቆየት የማትፈልግ ከሆነ አንተ መሄድ ትችላለህ እንጂ እነሱ እዚህ ይሰነብታሉ። ይሄ ደግሞ ሴት እያመጣ እዚህ የምታመላልሰውን ነገር ማቆም አለብን። በቃ ወስኛለሁ። አይ የምትል ከሆነ ደግሞ ቃል የገባሁልን ነገር አታገኝም። እስራኤል እውነቴን ነው። ምን ጭራሽ እንደዚህ አልከኝ? ምንም መሄጃ የለውም ብለህ ነው አይደለ? ጥሩ እሺ። ይቅርታ ትንሽ ቆየሁባቸው። ልጄ ነው ትንሽ መቼም ትረዱኛላችሁ ብዬ እገምታለሁ። ትንሽ ልጅ አስቸጋሪ ባህሪ ያለው እሱም እንደናንተ ድጋፍ ይፈልጋል። እሺ ስለእናንተ ማወቅ እፈልጋለሁ። እስቲ ስለ ባዮግራፊ ዳታችሁ የተወሰነ ነገር ብትነግሪኝ። ቅድስት ከአንቺን ጀምር። እሺ ቅድስት እባላለሁ። መምህር ነበርኩኝ። ከወንድሜ ጋር ተወልደን ያደግነው አዳማ ነው። ግን ምን ዋጋ አለው? በአንዲት በተረገመች ቀን የዓይኖቼን ብርሃን አጣሁ። እሺ ቢኒያም ያንተ ተራ ነው። እኔ ቢኒያም ይባላል። እሷ ደግሞ ሳምሪ። በጣም እንዋደዳለን። ግቢ አብረን የተማርነው። እንደተመረቀን ልንጋባ ነበር። የእሷ ቤተሰቦች ለሌላ ሊድሯት ሲሉ ይዣት ጠፋሁ። እሺ እንዴ ቆይ ሳምሪ ታውራ እንጂ። እሺ ምን ታፈጣለች? ጨረሰች እኮ። እሺ ናፍቆት ወደ አንቺ እንምጣ። ናፍቆት እባላለሁ። ከእህቴ ጋር ነው የምኖረው። በጣም ጥሩና ደስተኛ ቤተሰብ ነበረ። አባታችን በጣም ቀናተኛ አባት ነው። ሁልጊዜ በመጠራጠር እናታችንን ይጨቀጭቃታል። ታዲያ ይባስ ብሎ ማግጠሽብኛል ብሎ ይደበድባት ጀመር። እኛ ለእናታችን ምንም ማድረግ አልቻልንም። ታዲያ አንድ ቀን እናታችንን ሲደበድባት እጁ ላይ ያረፈችበት ታሰረ። እኛም በአንድ ቀን እናት አባትም አጣን። ህይወት ለእኛ ከባድ ሆነብን። ፍቅርን በተስፋ መቁረጥ ውስጥ ናት። ከባድ ሱስ ውስጥ ገብታለች። እኔ እህቴን ላጣት አልፈልግም። ለዛ ነው ዶክተር ጋር ይዣት የመጣሁት። ሶሪ በጣም አስፈልጉ ሁላችሁም ታሪክ ቅድስት ልብ ብለሽ ስሚኝ እስኪ። ልጄ ወደኝ ይጠራኛል።
ለእናቱ ሞት ተጠያቂ ያደርገኛል። እርግጥ ልክ ነው። ስራዬን ስል ቤተሰቦቼን ዘንግቻቸው ነበር። የሰውን ሳክም የራሴን ዘነጋኋቸው። እናቱ በጊዜው ቢደረስበት ሊድን በሚችል በሽታ ህይወቱ አለፈ። እባክሽ ልጅ። ምን ማለቴ? እኔ ስለረዳ አይደል እንዴት የመጣሁት? በእርግጥ ልክ ነሽ። እስራኤል ልጅ እያለ ነው ሰራተኛችንን ሲያናድዳት በእሳት አቃጥሎ የጠፋችው። ከዛ ጊዜ በኋላ በዚህ በጠራ ሰው ምክንያት ከሰው ተገልሎ ነበር የሚኖረው። ሰዎች እንኳን ቢቀርቡት ለጥቅም ብለው ነው እንጂ ወርደውት እንዳልሆነ እነሱ የሚያስቡ። በቃ በዚህ በጠራ ሰው ምክንያት መኖር ራሱ ያስጠላዋል። ምን ልርዳው? እኔ ምን ላግዘው እችላለሁ? ይኸውልሽ ቅድስቴ፣ በማዳን ውስጥ መዳን አለ። አንቺ ደግሞ ልጅን ለመቀየር አቅም አለሽ። በቃ ከዚህ አስተሳሰብና ከዚህ ብቸኝነቱ እባክሽ አላውቅም ፕሊዝ። ማን ነው? ምንድን ነው? ይቅርታ ካላስቸገርኩ ወደ ክፍሌ ትወስደኛለህ? ዶክተር መጣው እዚህ ጠብቂኝ ብሎ ረሳኝ መሰል በዛው ሄዶ ቀረ። ወደ ክፍሌ? አንቺ ምን ታደርጊ? ይሄ ሰውዬ ነው በሽተኛ ሰብስቦ የሚጫወትብኝ። እሺ ይቅርታ። ይቅርታ ስላላወቅኩ ነው። ትንሽ እሺ አመሰግናለሁ። በዚህ ሳምሪ ሚስቴ ነች። በጣም ነው የምንዋደደው። እኔ ካላጎረስኳት አትጎርስም። አቀርብላታለሁ እኮ ግን እጄ ትጠብቃለች። አሁን በዚህ አታስብላት። አንተ የሌለ ቀን ማን ያበላታል? አይ ችግር የለውም። ሁሌ ስላለች ችግር የለውም። እኔ እኮ አላምነው። ብቻ በፍቅር አብጄ ነው እንዳታውቀው። አላበርኩም። ጤነኛ ነኝ። ልክ ነኝ። ነይ ሳምሪ ነው። ነይ ቆያለሁ። ነይ ፍቅር ለምን ስነ ስርዓት አይኖርሽም? አይገርምም? በእኛ ህይወት ውስጥ እንኳን አፍቅሮን ያበደ ይቅርና የገዛ ቤተሰቦቻችን እንኳን አይወዱም። ራስ ወዳድ ከመሆናቸው የተነሳ ሟችና ገዳይ ሆኑና ገንዘብ አስተርፈውልን ሄዱ። እሱም ደግሞ ነገ ያልቅ። እጠላችኋለሁ፣ በጣም እጠላችኋለሁ። መኖሬን እንዳልወደው ስላደረጉኝ እጠላችኋለሁ። ቆይ ምን ቢኖርሽ ነው መኖር የምትፈልጊው? ምን አይነት ዓላማና ህይወት ያለው ሰው ነው መኖር የሚገባው ብለሽ ታስቢያለሽ? በዚህ ምድር ላይ ከቤተሰብ በላይ ምን አለ? እነሱ ካልወደዱን ማን ይወደናል? ማን ይፈልገናል? በጥልቅ ፍርሃትና ስሜት ውስጥ ነው ያለን። እሱ ደግሞ በጣም ያስፈራል። ግን እኮ የሆነውን ነገር ልትቀይረው አትችይም። እንቀጥላለን አታስቢ።
አንቺ እኮ የራስሽ የሆነ ቤተሰብ መመስረት ትችላለሽ። ቤተሰብ ምን ማለት ነው? ታገቢያለሽ ትወልጃለሽ ልትለኝ ባልሆነ። እሺ አንድ ነገር ብቻ አድርጊ። ቢኒያም ታካይሽ ነው። እሱን አድኝ። እስራኤል መኝታ ቤት ያስቀምጡ ወረቀቶች አሉ። ቅድስት ከመተኛቷ በፊት በየቀኑ ታነብላታል። እሺ ቆይ ምንድን ነው ዓላማ? እኔ በቤት ማረፍ አልችልበትም እንዴ? ምንም እረፍት የሌላቸው ልጆች ሰብስበህ የምታስበጠብጠኝ? እነዚህ ልጆች ወደዚህ ያሉት ሕክምናቸው ለመከታተል በጣም ብዙ ጊዜ ለፍቻለሁ። አሁን አንዳንዴ የተሳክቶ ነገሮቻቸው እስኪስተካከሉ ድረስ እንግዶቻችን ይሆኑ። ስለዚህ ቤታችን የእብድ ማገገሚያ ሆኗል እያልከኝ ነው? በድጋሚ ልንገርህ፣ ከዚህ በኋላ እንደውም እየሰከርክ ሴት እያመጣ እንግዶች መረበሽ አትችልም። ከቻልክ እንደውም ከኛ ጋር ሆነ ጊዜ ብታሳልፍ ደስ ይለኛል። ከመጀመሩ ነው እየተቆጣጠርከኝ ያለው። ፍቃድ ከሆነ ቅድስት የምትባለውን ልጅ ብታግዛት ደስ ይለኛል። ካለችበት የስነ ልቦና ጉዳት እንድትወጣ እናለያንገስ ብትረዳት። አንተ ራሱ ብዙ ጊዜ ከእነሱ ጋር ከማሳለፍ የተነሳ እመነኛ አባዬ አብዳሃል። ቅድስት በጣም ቆንጆና ጥሩ ስነ ምግባር ያላት ልጅ ናት። ብታግዛት ደስታ ብላንተ ነው። ቀልድ መሆኑ ነው። ከዚህ በኋላ የምልህን የማትሰማ ከሆነ ቃል የገባሁልኝ ነገር እንደማታገኝ ካሁኑ በቃ ምርጫው ያንተ ነው። በጣም ጥሩ። ሳምሪ ዛሬ ደግሞ በጣም አምሮብሻል። እንዴ ምን እያደረግሽ ነው? ይመጣል። ቃስ በሻት አታውልቂ። ሳያሻል ቃስ በይ እንጂ። እሺ ቃስ በይ። እሺ ማንን አስፈቅደሽ ነው የሰው ዕቃ የምትነካኪው? እንደ ቤታችሁ ፈታ በሉ ስላለ ፈታ እያልኩ ነው። አትፍረንች፣ ፈታ በይ። እንደ ቤታችሁ ትብራል። አታየሽም እንዴ? ፈታ እያልኩ እኮ ነው። ጫማሽ ነው ድርጊ ፍቅር። ኦ የዶክተር ልጅ መጣ። ሰከረው ነው አይደል? ፈታ ብለህ እየመጣክ ነው። ብትነግረን ኖሮ እኮ አብረን ፈታ ማለት እንችል ነበር። ፊቱ ምን ሆኖ ነው? በጣም ታስፈራለሽ። ቅድስት ምነው ጨለማ ውስጥ? እኔ እኮ ብርሃንም ቢሆን አይታየኝም። አየሽ አይደል? ጨለማ ውስጥ ነበርሽ። እኔ ግን መጥቼ ብርሃኑን አበራሁት። ምናልባት ህይወትሽ ውስጥ ብርሃን የሚሰጥሽ አንድ ሰው ሊመጣ ይችላል። ተስፋ አደርጋለሁ። ለማንኛውም ዶክተር እስርሽን ቀስቅሽውና ለቁርስ ጋብዢው ብለውሻል። የምትፈልጊው ነገር አለ? ምን ላግዝሽ? አይ እኔ ራሴ እመጣለሁ። እሺ በቃ ቶሎ ነይ።
ማነው? እስርሽ አቤት። ተነስተሃል እንዴ? በእኔ ቤት እኮ መቀስቀሰኝ ነበር። አይ ተነስቻለሁ። ዶክተር እኮ ቀስቅሽና ይዘሽው ነይ ሲለኝ አንድ ነገር ፈልጌ ነበር። ምንድን ነው? ከቻልክ ዛሬ አሪፍ የቤተሰብ ጊዜ እንድናሳልፍ ፈልጌ ነበር። ብችል ደስ ይለኝ ነበር። ስለዚህ ደስ ካለ ትችላለህ ማለት ነው። ተስማምተሃል? እጠብቅሃለሁ። እሺ ሰምተሃል? ተነስ እባክህ። ዶክተር ቀስቅሹ ብለውኝ ነው። ራስን ችለን መነሳት አችልም እንዴ? ተነሳውና እማ ሳምሪ ተነሽ። ምነው እማ ደከመሽ እንዴ? አንቺ ሳትቀሰቅሽ ሌላ ሰው መጥቶ ቀሰቀሰኝ። ተነሽ እማዬ ተነሽ። እማ ተነሻ። በሰጧችሁ ወረቀት ላይ ብዕራችሁን ከወረቀቱ ሳትለዩ በውስጣችሁ ያለውን አንድ ምስል አሳዩኝ። ሀገር ግን ማለት ምን ማለት ነው? ሀገር ማለት ሰው ነው፣ ሰው ነው፣ ሰው ነው ሀገር። ህዝብ ነው ኃያሉ ምሰሶና ማገር። ሀገር ማለትማ ድንበር ነው። ባይሆንማ ኖሮ የአዲስ አበባው ልጅ ሌላ ሰፈር የሚኖረውን ሰው የሀገሬ ልጅ ይል ነበር። ሀገር ማለትማ ሰው አይደለም። ቢሆንማ ኖሮ ክፍለ ሀገር አይኖርም ነበር። ሀገር ማለት ድንበር። ድንበራችሁ ሰው ቢሆንስ? ይቅርታ ግን እኔ ቅን ያላውቅም። ደግሞ እሺ ይሄ ምን ማለት ነው? ድንበር ማለት ነው አላልሽም? ስለዚህ ራስሽን በሰው ማጠር። ኤግዛክትሊ ለማለት የፈለኩትን ስለገለጹ በጣም ነው የማመሰግነው። መቼም አፈላሰ ዶክተር ስለ እህቴ ምን አሰቡ? አንተ ማለት ትችላለሽ። የጊዜ ጉዳይ ነው፣ ጊዜ ይፈታዋል። የጎደለትን ካወቅሽ እሱን ይላት። ግን እኮ ቤተሰቦቻችንን መመለስ አልችልም። በእርግጥ ሰው አታለች፣ ራሷን በትልቅ ብቸኝነት ውስጥ አጥራለች። አንቺ ደግሞ ከሁሉም ሰው ጋር እንድትቀራረብ እርጃት፣ በተለይ ደግሞ ከእኛም ጋር። እሺ። ራስህን እኮ አላስተዋወከኝም። እስራኤል። እሱማ ስምህ ነው አውቀዋለሁ። ስላንተ ንገረኝ ነው ያልኩት። ምንም የወራ ታሪክ የለም። የአባቴ ተጧሪ አሳፋሪ ነው። የሀብታም ልጅ መሆን ከባድ ነው አይደል? ጓደኛ የለም? አዎ የለኝም። ለምን አትፈልግም?
ያው ብዙ ጊዜ እኔ ከሴቶች ጋር ልቀራረብ እንደምታውቂው ደግሞ የአብዛኞቹ ሴት ፍላጎት ገንዘብና ቁንጅና ነው። ታዲያ አንተ የሀብታም ልጅ አይደለህ እንዴ? ቁንጅናም ቢሆን ምን ይወጣልሃል? አባዬ ነው እንደዚህ ያለው። ምን በአማሩ ቃላቶች የራስ መተማመኑን መልሽለት ብሎ ይላከሽ? ኧረ አይደለም፣ የምሬን ነው። ወረኛ። ታዲያ በምን አይተሽ ነው ቆንጆ ነው ያልሽ? እንደማላይ ነግረህ ጉድለቴን ስላሳወቅከኝ አመሰግናለሁ። አረ እኔ እኮ እንደዛ ለማለት ፈልጌ አይደለም። አየሻ ቀልድ እኮ ምን ያህል እንኳን እንደማልች ታይሽ። እሺ ና እስኪ ልይህ። እዚህ ብቻሽን ምን ታደርጊያለሽ? አንተን እየጠበቅኩ ነው። ምነው በሰላም? አዎ በሰላም ነው። አዲስ ቤት ስለሆነ ነው መሰለኝ እንቅልፍ እምቢ አለኝ። ካላስቸገርኩ እንቅልፍ እስኪወስደኝ ትንሽ እንጫወት። እኔ እየወጣሁ ነበር። ምን ነው በዚህ ሰዓት ሰው ወደ ቤቱ በሚገባበት አንተ ወደ ውጭ? ሰው ያለው ሰው ነው በጊዜ የሚገባው። ምን ነው ታዲያ እኔ ከሰው አጎደልከኝ? ኧረ እኔ እንደዛ እኮ ለማለት ፈልጌ ያለ እንደው ነው ያስገባሽ። በራሴ መሄድ እችላለሁ። አንቺ አትድረቂኝ። አዎ አይ እንትን እኮ በአንተ በመከርከኝ ሁኔታ ልጅቷን እኮ ያጫውታት እኮ ብዬ ወሰንኩ። ተስማማ ማለት ነው። ታሳዝናለች። በቃ ልግባ። መሄድ አልቻልኩም። ኧረ ለምን? እዚሁ ከአንቺ ጋር ማምሸት ፈልጌ። እሺ ውጡ። እሷ ትፈራለች። ልናወራ ነው። ውጡ። አያሳዝን? ብታይ ትናንት ምን ሲያደርግ እንዳየሁት። መጀመሪያ በጣም ደነገጥኩኝ። ከዛ ግን በጣም ነው ያሳዘነኝ። ቀልድ እኮ አይጠገምም የኔ ውድ። ይሄኔ እኮ እሷ አንዱን ባንዱ ላይ እየደራረበች ይሆናል። እረፊ ፍቅር። አላርፍም ናፍቆት። ዶክተር ታካሚሽ ነው አክሚ ብሎኛል። ስለዚህ እንደ ሞዴል አክምበት። እንደውም ተነስ ሳምሪ የምትባል ልጅ ባያለች። እንዳትፈሪ ስማኝ፣ አዳምጠኝ። ትጎጃታለሽ። ስማኝ መጀመሪያ። ከዚህ በኋላ ማታ ማታ የምትዘፍንና የምትረብሽ ከሆነ ሁሌ እየመጣሁ ጠፈጥፍልሃለሁ። አይዞሽ፣ እንዳትፈሪ። ስርዓትን ያዝ። ውጪ። በጣም ክፉ ነሽ። አያሳዝንሽም? ውጪ። ክፉ ነሽ። እሺ ክፉ። ውጪ። ከዚህ በኋላ እኔ የምልሽ ነው የምታደርጊው። ሼባሽ እዛ እኔን ስሚኝ ይላል፣ አንቺ እኔን ስሚኝ ትያለሽ። እንደውም እኔ ሳምሪ ነው የምሰማት። እሺ በቃ ራሴን እሰማለሁ። ክፉ ነሽ።
ግን ማን ነው የሀዘን መደበቂያው መጠጥ፣ የንዴት መሸሸጊያው ሱስ ያደረገው? ሁኔታዎች ሲበላሹ ለምን አብረን እንበላሻለን? ምን ነው አተኝም እንዴ? ገና ነው እኮ ሰዓቱ። አንቺማ ራስ ወዳድ ነሽ። ጥሩ ሰው ብትሆኝ ማንም የሌለኝ እህትሽን እንዳላዝ እንዳልከፋ ታደርጊ ነበር። አሁን እንተኛ፣ መጨቃጨቅ የለብንም። ሰው ተኝቷል። በመጀመሪያ መድረኩን የምትረከበን ናፍቆት። አሁን ደግሞ በመቀጠል ቢኒያ ዘፈን የለም ወንደርፉል ቢኒያም ወንደርፉል። አሁን ደግሞ የአንቺ ተራ ነው ሳምሪ። እሺ እናቁጭ። የአንቺም ስም ሳምሪ ነው? በጣም ደስ የሚል ስም ነው፣ ወደዋል እኮ። እሷም እኮ ያንተ ሳምሪ ናት። እናቁጭ። የኔ ና መስገጭ። የዛሬው ፕሮግራማችን ይህንን የሚመስል ነበረ። የዛሬውን አሸናፊዎች በማጨብጨብ ትለዩልኛላችሁ። እስኪ አንድ ላይ ናፍቆትን የምትሉ አሁን ደግሞ ቢኒን የምትሉ አሸናፊውን አሁን የምንገልጽ ይሆናል። ዝግጁ ናችሁ? የዛሬ አሸናፊ ልጠራ ነው። እኔ አልሹ ባላሽ እኔ ነኝ። 3 ናፍቆት አለችሁ እንጂ ውሸት ለእኔ ነው በደንብ የተጨበጨበው። የምርጫ ማጭበርበር። አንቺ ሳምሪ አይደለሽም፣ ሀቀኛ አይደለሽም። ብትሆኚ እኔ ነበር ማሸነፍ። እኔ እኮ አንተ ሳምሪ ነኝ። እሷ ደስ እንዲላት ነው እንጂ እኮ አንተ ነህ ያሸነፍከው። አንተ ትበልጣታለህ።
እየዋሸሽኝ አይደል? ኧረ አይደለም። አንተ እኮ አንደኛ ነህ። የሚበልጥህ የለም። ደግሞ እኔ አንተ ሳምሪ ነኝ። እሺ ይኸው አቅፋለሁ፣ ስምሃለሁ። ሳምሪን በፈለካት ጊዜ እኔ ጋር መምጣት ትችላለህ። እሺ የራቀችውን እርሳት። አጠገብ ካለችው ጋር ደስተኛ ሁን። እሺ ውዴ ሰው ኑሮ አሳብዶታል። ያንተ ሳምሪ ነኝ ትላለች እንዴ? ምንም እንዳይከፋሽ እሺ። ምንም ግንኙነት የለም። ዶክተር ሰው ያስፈልጋታል ተንከባከባት ብሎኝ ምንም እንዳይከፋሽ እሺ። እሺማ እሺ። ቅድስት እንዴት አገኛት? በጣም ደስ ትላለች። ፈልጋታለሁ። እኔም እሷም የኔን ጉድለት ትሸፍናለች። እንደ ሌሎች ሴቶች መልኬን አታይም። ለኪሴም ቦታ የላት። በማንነቴ እንድትወደኝ አድርጋታለሁ። አይዞህ። አመሰግናለሁ አባዬ። አባዬ ነው ያልከኝ? አባዬ ካልከኝ እኮ በጣም ረጅም ጊዜ ሆነ። ይህን ድምፅ መስማት ለእኔ ምን ያህል ትልቅ ዋጋ እንዳለው ታውቃለህ? ነገሮች እንዳሰብኳቸው እየሄዱ ይመስለኛል። ትንሽ ሀሳብ ሰጠኋቸው፣ እነሱም በጥሩ እየተወጡት ነው። ዝምታ የሰፈነበት ቤት በጫጫታ ሲሞላ፣ ብቸኞች ከሰው መሃል ሲሆኑ ሳይ ልቤን ደስ አለው። እኔ ምንም እያረኩላቸው አይደለም። ስለዚህ አንድ ነገር ገባኝ። የሰውን ሕመም ከልቡ የተረዳ በእርግጥ ማዳን ይችላል። ምክንያቱም ለሰው መድኃኒቱ ሰው ነው። እንዳየችው ደነገጠች። መልክና አቋሙ ልቧን ገዛው። ብቀርበው ብላ ተመኘች። ነገር ግን እንዴት ብላ እንደምትቀርበው ማወቅ ከበዳት። በዚህን ጊዜ ምስኪኑ አስቻለው ሲከንፍ ወደ እሷ እየመጣ ነበር። ምንም እንኳ መልከ ጥፉና አስቀያሚ ቢሆንም እሷን በማየቱና ሊነግራት ወስኖ በመምጣቱ ፊቱ ፍክት ብሎ ነበር። እንዴ ምን አቆምክ? አለቀ። ገና በጅምሩ? ያው ነገ ቀጥልልሻለሁ እኮ ብዬ ነው። ምን እንደምጠይቅሽ በደንብ አድርገሽ ታውቂያለሽ። እያመመኝ ነው፣ ስጪኝ። አንዳንድ ህመሞች ወደ መዳን ያመራሉ። እኔ መዳን አልፈልግም። ስለዚህ ከዚህ በላይ መቻል አልችልም። ስጪኝ። ለራስሽ አልችልም ብለሽ አትንገሪ። እችላለሁ በይ። ያ ሰውዬ የሚነግርሽን እያመጣሽ ለእኔ አትንገሪ። ስጪኝ። ፍቅር ተረጋጊ። ተንፍሽ። በቃ ተይኝ። ፍቅር
ቆይ እህቴ ላጣሽ አልፈልግም። እባክሽ ቻይ፣ እባክሽ ምሽ ዛሬን ብቻ ስጭኝ። ቀስ እያልኩ ተዋለሁ፣ ቃል እገባልሻለሁ። ዛሬን ብቻ ስጭኝ እባክሽ እህቴ ቻይ፣ ላጣሽ አልፈልግም። እኔ እኮ እወድሻለሁ። አትወጂኝ? የዛሬን ብቻ ስጭኝ፣ ቃል እገባለሁ። ቀስ በቀስ ተዋለሁ። የዛሬን ብቻ እያመመኝ ነው። እሺ እሺ እንግዳው ልጅ ስሙ ማን ይባላል? አትናገር ነው። ጎበዝ፣ ጥሩ አደረኩ። እንደው ሳምሪ ራሱ ብዙ ማውራት አትወድም። ከማውራት ማዳመጥ ይበልጣል ትላለች። ችግር የለውም አትናገር። እኛ ቤተሰቦች ነን። እስከፈለከው ጊዜ እዚህ መኖር ትችላለህ። እኔ ዶክተር ደበበ እባላለሁ። እናንተ ደግሞ ራሳችሁን አስተዋውቁ። አባዬ፣ እሱ ልጄ እስራኤል ይባላል። ናፍቆት፣ ፍቅር፣ ቅድስት፣ ቢኒያም፣ እሷ ደግሞ ሳምሪ። ሳምሪ ቦታሽ ሂጂ እንጂ። እንዴ እላው ላይ ተቀምጫለሽ? ተነሽ ተነሽ፣ ዞር በይ። እንዴ ሂጂ ተነሽ። ይኸው ባዶ ቦታ ነው፣ ማንም የለም። ተቀመጥ። ተነሽላት ከላያ ላይ። እንዴ ላያ ላይ እኮ ቁጭ አልሽ። ያምሻል እንዴ? ምን ሆነሻል? ዞር በይ ዞር በይ። ነይ ነይ ሳምሪ ነይ እናት ነይ። ታያት። እሺ እቺ ደፋር። አይዞሽ እሺ። ማለት እኔ ነኝ። እዚህ ቦታ ከኔ ውጭ ማንም አልተቀመጠም። አይ አለች። እኔ ነኝ። አላይ አለሽ። ዞር በይ ዞር በይ ሳምሪ። አይዞሽ እሺ። ወይ አይዞሽ። እሺ ይመስለኛል እኛን ለመተዋወቅ ብዙም ደስተኛ አትመስልም። ስለዚህ በቃ ልትጠሩት የምትፈልጉ አዲሱ ልጅ ብላችሁ ጥሩት። አዎ ጥሩ ሀሳብ ነው። ስሙን መናገር ካልቻለ አዲሱ ቆንጆ ስም ነው። መናገር አልችልም ስላልክ ነው። እስቲ ስለ ራስህ አንዳንድ ነገር ጻፍ። መናገር እችላለሁ። ታዲያ እኮ ቅድም ስናወራ ዝም አልክ። ለጥያቄዎቹ የሚሆን መልስ የለኝም። ቢያንስ ምን አትናገር። አላውቀውማ። ማለት አልገባኝም። ሞት ያስመኘኝ ምን ሆነን ነው? ስለ ራሴ አለማወቄ ባዶነት አይደል? ለማወቅ እኮ እስቲ ንገረኝ። አደጋ ነበር።
ስለ ራሴ የማውቀው አንድ ነገር ቢኖር ስነቃ ራሴን ሆስፒታል ውስጥ ነው ያገኘሁት። ሆስፒታል ያመጡኝም ሰዎች አያውቁኝ። አደጋ ደርሶብኝ እንዳገኙኝ የነገሩኝ። በቃ ከዛ በኋላ ትርጉም የሌለውና ምንም የሆነ ህይወት ስኖር ነበር። መሞትም መኖርም ለኔ ትርጉም የለውም። በጣም አዝኛለሁ። በጣም ነበር የተጎዳው። አዎ እኔ ዶክተር ነኝ። ምናልባት ረዳ ይሆናል። እስከፈለግበት ጊዜ እዚህ መቆየት ትችላለህ። የሆነ ነገር በለኛል። እኔ እንጃ ምን ማለት እንዳለብኝ ስላላወቅኩ። ምን ነው ብቻሽ? አዲሱ ልጅ ነህ አይደለ? አዎ። ይገርማል። ማውራት የምትችል አልመሰለኝም ነበር። እችላለሁ። ድንገት ልጠሪኝ ከፈለግሽ እህትሽ ያወጣችልኝ ስም ተስማምቶኛል። በሱ ጥሪ። እሷ እህቴ አይደለችም፣ ታካሚ ነች። ሁላችንም እዚህ የተሰባሰብነው ከዶክተር ሕክምና ለማግኘትና ለሚጽፈው መጽሐፉ ግብአት ለመሆን ነው። ናይ ጥሩ። ደግሞ ራስህን ልታጠፋ ነበር አሉ። ብዙ ጊዜ ራሴን ለማጥፋት ሞክሬ አቃተኝ። ግን ለምን? በእኔ ህይወት ውስጥ ዛሬ እንጂ ትላንት የለም። ልክ እንደ አዲስ ህፃን ሁሉን ነገር ከዜሮ ነው የጀመርኩት። ግን ታሪክ መጻፍ አቃተኝ። ከምልሽ በላይ ብዙ ተሰቃይቻለሁ። ስለ ራሴ፣ ስለ ቤተሰቦቼ፣ ስለ ስራዬ ራሱ ምንም አላውቅም። በደረሰብኝ አደጋ የተነሳ የማስታወስ ችሎታዬን አጥቻለሁ። በጣም አዝናለሁ። አንድ ነገር ላስቸግርህ? ምን? ነገ ጠዋት ማንም ሰው ሳይነሳ ቀድመህ ትቀሰቅሰኛለህ? እሺ። እሺ፣ አመሰግናለሁ። አባዬ ግን አለማስተዋል ነው ወይስ እላፊ ደግነት ነው? በአሁን ሰዓት እኮ ዘመድ ከባዳ እኮ የሚለይበት ሰዓት አይደለም። እንደዚህ በራችን ክፍት አድርገን ለማንም ከሰጠንማ እንጠቃለን። በዛ ላይ አሁን አዲሱ የመጣው ልጅ እኔ ምንም ደስ አላለኝም። ግዴለም ያን ያህል እንኳን ተንኮልና ሌላ ነገር የሚያስብ አይመስለኝም። አይኖቹን ልብ ብላ አይታቸዋል። በቃ ከባድ ሐዘንና የኔ ማንኝ ጥያቄ ያለበት እኮ ነው የሚመስለው። አይ እኔ ከዚህ በፊት ስለማላውቀው ይሄን ልረዳ አልችልም። ባክቺ ትንሽ ቀን ትለፍለት። ይልቅ ቤት ውስጥ መሆን ብዙ አልሰለቻችሁ? ለምን ፍቅርን ሲኒማ ትጋብዛችሁ? ዋው ይሄ ባይሆን የተሻለ ሐሳብ ነው። እኔም ከቅድስትዬ ጋር ወጣ ማለት ፈልጌ ነበር። አባዬ ሁሉ ነገር እኮ በጣም ግርም እያለኝ ነው። በገዛ ቤቴ ከእብዶች ጋር እስረኛ ሆነ ቢባለው ማን ያምነኛል? ዋናው ውጤቱ ነው ልጅ። እሺ አሁን ወዴት እንሂድ? ሱፐር ማርኬት እንሂድ። አንዳንድ የጎደሉ እቃዎች እንገዛለን። ሰው እንዴት ሲኒማ ቤት ውስጥ ይጣላል? እያያት ላይ ይቀመጣል እንዴ? ቢኒያም የምትላት ልጅ ወይ ጠፍታለች ወይ ሞታለች። ባለፈ ታሪክ ውስጥ ታጥረ ከሰዎች የተለየ ግራ የሚያጋባዩት መኖርህን አቁም። ካላመንከኝ ሰውን ጠይቅ። ይቅርታ አባዬ። እዚህ ጋር ነው ሲታያል። ያምሻል። ሁለት ናችሁ። ምን አይነት ጥያቄ? አንተስ? መንፈስ ነው። አየህ አይደል? አንተ ብቻ ነው የምትታይ። ጭንቅላት ላይ ትልቅ ቦታ ሰጥተሃታል። ይሄ ደግሞ ስህተት ነው። አንዳንዴ መርሳትን የመሰለ መድኃኒት የለም። እዚህ የምታያቸው ወጣቶች በሙሉ በቀድሞ ህይወታቸው እየተሰቃዩ ነው።
አንተ እኮ ምንም ጸጸት የለብህም። ስለዚህ መርሳት ለበጎ ይሁን። እኔ ማንኝ ከሚል ጥያቄ በላይ ህመም አለ ዶክተር። በእርግጥ ልክ ነው። በጊዜ ሂደት መፍትሄ ሊኖረው ይችላል። ግን ተስፋ ሳትቆርጥ የተሰጠህን እያመሰገንክ አዲስ ህይወትን ለመጀመር ተዘጋጅ። በጣም ሳቀች። አስቻለው ስለወደዳት የናቃት መሰላት። አንተ መልከ ጥፉ ሰው ከኔ ጋር አለችው። በምላሿ የተነሳ ልቡ ተሰበረ። እሷም ልቧም ሀሳቧም የወሰደባት ሰው አለ። ከዛ መልከ መልካም ወጣት ውጭ ማሰብ አትችልም። ከሌላ ሰው ፍቅር እንደያዛት ነገረችው። ውይ በጣም ያሳዝናል። ልቡን ብታይለት ጥሩ ነበር። እሷ ልቧን የሚሞላላት ሳይሆን አይኗን የሚሞላላት ሰው ነው የፈለገችው። ይሄማ ልክ አይደለም። በቃ ደህና ደሪ። እሺ ደህና ደር። እዚህ አካባቢ የጤና አዳም ተክል ይታያል እንዴ? አዎ። እስኪ አንድ ቅርንጫፍ ገንጥል። ይኸው ቆንጆ ቦታ ፈልግና ትከለው። አየህ፣ እቺ ጤና አዳም የቀድሞ ታሪኳ ቅርንጫፍነት ነበር። ዛሬ ግን አንተ ቆረጥካትና ተከልካት። ስለዚህ ትናንትን ትታ ዛሬዋን በመኖር ግንድ ትሆናለች። አንተም እንደሷ ነው መሆን ያለብህ። ያለፈውን ህይወትህን እርሳው። ትናንትህን እያሰብክ ዛሬህን አታበላሽ። ከቀድሞ የተሻለ ሰው መሆን ትችላለህ። ሀሳቤ አንዳቸው ለሌላኛው መድኃኒት እንዲሆኑ ነበር። ሁሌም በተቃራኒ ጾታ መሃል መሳሳብና ተጽዕኖ መፍጠር ያለ ነው። ለዚህም ነበር በዚህ መንገድ የሄድኩት። ግን እርስ በርስ እንዲረዳዱ ሳደርግ ደግሞ እርስ በርስ የሚቀርና የሚያፎካከር ሌላም ነገር እንደሚኖር ዘንግቼዋለሁ።
እኔ የምልሽ ለምንድን ነው ሁሌ ቁጭ ብለሽ የምታያቸው? የምታያቸው ማለቴ ለምን አትጫወችም? ስትስቂ ታምሪያለሽ። በተለይ ደግሞ ዓይንሽ በጣም ነው የሚያምረው። አስተያየትሽ ደግሞ ልብን የሚመረምር ነው የሚመስለው። እሺ እንቀላቀላቸው። አንተ እብድ፣ ከመቼ ጀምሮ ነው ኳስ በደበሳ የሚጫወተው? እኔ እልሻለሁ፣ አንቺ ደግሞ ዝም ብለሽ ጎል ማግባት ነው። ተነሽ። አይ ይቅርብ። ተነሽ፣ ግድ የለሽም። ኧረ ተው። ተነሽ። እንቀላቀላቸው ይፈቀድልናል? በደስታ። ጤነኛ አይደለም ልጥላት ነው? እመነኝ፣ ድንቅ ጨዋታ ነው የሚሆነው። እኔም ከአዲሱ ጋር ነኝ። እኔ ከእሷ ጋር መጫወት እፈልጋለሁ። ዶክተር ዳኛ ብትሆን አይሻልም? እንደውም እኔ ማረፍ እፈልጋለሁ። ተጫዋት በቃ እናንተ ተጫወቱ። ዛሬ ቀኑ ምርጥ ነበር አይደለ? አይመስለኝም። አዲሱ ልጅ ነው አይደል ዛሬ ቀኑ ምርጥ? አዎ ይገርምሻል፣ ዛሬ የማይ አይነት ስሜት ነው የተሰማኝ። በጣም አሪፍ። እኔ ልክ እንደዚህ ነው የምፈልገው። ይሄ ልጅ ታስወጣው እንደሆነ አስወጣው። ድጋሚ ላይ አልፈልግም። ምን አደረገ? ታውቃለህ፣ ከሴቶች ጋር መቀራረብ አልችልም። እሷ ደግሞ ልቤን እንጂ ፊቴን አላየች። በዚህ አጋጣሚ ይሄ ልጅ መሰናክል ቢሆንብኝ አባዬ እመንን አባትነትን መጠራጠር ጀምራለሁ። እስራኤል ምን እያደረግ? እነሱ መሀል ምን አለ? ቆይ አንተ ለራስህ ለምን አትተማመንም እንዴ? አንተ በጣም የምትፈለግ የምትወደድ ልጅ እኮ ነህ እንዴ። ምን ሆነ ነው? ከማንም እኮ አታንስም አንተ። እንደዚህ ነው የምታስበው? በጣም ጥሩ። እሺ የፈራሁት ሊደርስ ነው ማለት ነው። ቆይ ምን ነው ማድረግ የምችለው?
ከአስረኛ ክፍል ጀምሮ አብረን የተማርነው አብረን ነበር የምናጠናው የምንሄደው የምንመጣው። ከዛ 12ኛ ክፍል ስንጨርስ እንደ ድል ሆኖ አንድ ላይ ደረስን። ከዛ ነበር ለእሱ ያለኝ ስሜት እየተቀየረ የመጣው። እሷ ግን አታውቅም ነበር። ከዛ እንደምን ብዬ እንደማፈቅራት ነገርኳት። መልሷም ይገርም ነበር። የእሷም ስሜት ተመሳሳይ ነበር። ስሜቷን ሳውቀው በደስታ አበድኩ፣ ሰከርኩ። የሚገርሙ ረጅም የፍቅር ጊዜያቶችን አብረን አሳለፍን። ከዛ ስንመረቅ ስልኳን አጥፍታ ጠፋች። ቤታቸው ሲሄድ የለችም ይሉኛል። ይባስ ብሎ እናቷ ሌላ አግብታለች፣ ቁርጥህን ወቅ አሉኝ። አገባች። ነገሩ ለእኔ ትንግርት ነው። እንዴት ታገባለች? መቼ የያዘችው ጓደኛ? ከያዘች እኔ እንዴት አላውቅም? እኔ ይሄን ልቀበል አልቻልኩም። ቤታቸው ሲሄድ አስደበደቡ። እኔ እኮ ከእሷ ውጪ ፍቅር ሌላ ሴት ጓደኛ አላውቅም። ከዛ ይዣት ልጠፋ ወሰንኩ። በቃ ይዣት ጠፋ። ጸበልም እኮ ገብተን ነበር። ከዛማ ይዣት ጠፋሁ። በቃ ልተኛ ነው፣ ደክሞኛል፣ ውጭ። አንተ በጣም ጥሩ ሰው ነህ። ንጹህ ልብ ነው ያለው። እንዳንተ አይነት ንጹህ ልብ ያለው ሰው አይቼ አላውቅም። ደግሞ አንዴ ተጎድተሃል። ከዚህ በላይ ራስን አትጉዳው። እሺ፣ ከዚህ በኋላ ጓደኛ አታረገኝም? አልደከመሽም እንዴ? ለምን አትተኝም? እንቅልፍ እምቢ ብሎኝ ነው። ግን አንተ መተኛት ከፈለክ ልሂድ። አይደለም በጭራሽ። ያው እኔ ወሬ አልችልም። ምን ላጫውትሽ ብዬ ነው። ኧረ እሺ፣ እንደዛ ከሆነ እኔ ላጫውታ። ደስ ይለኛል። እንደውም ስለ ራስሽ ንገሪኝ። ስለ እኔ? እሺ፣ መምህር ነበርኩ እና በጣም የምወደው ወንድምም ነበር። ታዲያ አንድ ቀን መኪናችንን ቼክ ሳናረግ ነበር የወጣነው። ከዛ ፍሬን እምቢ ብሎት አደጋ ደረሰ። ከዛ እሱ ወዲያው ሞተ። እኔ ደግሞ ጭንቅላቴ ውስጥ ደም ፈሶ ስለነበረ ሆስፒታል ገብቼ የጭንቅላት ቀዶ ጥገና ተደረገልኝ። ግን አንድ ክፉ ኃላፊነት የማይሰማው ዶክተር በቀዶ ጥገናው ሰዓት የአይን ብርሃኖቼ የሚያስተላልፉ ነርቮቼ ጉዳት አድርሶ ብርሃን ይነጠቀኝ።
ይሄም ሁሉም ያልፋል። እሺ እኔ የምልሽ ግን እንዴት እርግጠኛ ሆንሽ? ማለቴ ዶክተሩ እንደዚህ እንዳደረገሽ ከዛስ ከሰሽው ወይስ? ሲያወራ ሰምቼዋለሁ። በኦፕሬሽኑ ሰዓት ነርቧ ላይ ጉዳት ሳላደርስ አልቀርም ሲል በጆሮዬ ሰምቼዋለሁ። ከዛ ሌላኛው ዶክተር አይኗ ሊጠፋ ይችላል እኮ አለው። ዶክተሩም አንስቴጂያው ያመጣው ጉዳት ነው ብንል ማንም አይጠረጥረንም ሲል ሰምቼዋለሁ። በጣም አዝናለሁ። ማንም ሰው ሊረዳኝም ሆነ ሊረዳኝ አልቻለም። ነገሩን አድበሰበሱት። በዛ ላይ ወንድሜ ሞቶ ስለነበር መቋቋም የማልችለው ከባድ ሀዘን ውስጥ ነበርኩ። ብከሰውስ ምን ይጠቅመኛል? አደጋ ነው፣ ሊያጋጥም ይችላል ብለው እርስ በርስ ሊመሰካከሩብኝ ይችላሉ። በዛ ላይ ጉዳቴን የሚረዳ የሚከራከርልኝ ማንም ሰው የሌለኝ ብቸኛ ሰው ነኝ። በጣም ነው የምጠላው። በጣም ህይወቱ እንዲመሰቃቀል ጸሎት አድርጋለሁ። አግኝቼ ሁላ ብገለው ደስ ይለኝ ነበር። ጠላቴ ነው፣ ጠላቴ ነው። በሱ የተነሳ ነው ህይወቴ የተቀየረው። እኔም እንዳንተ ብዙ ቀን ራሴን ለማጥፋት ሞክሬያለሁ። ብቻዬን ለማየት የሚያጓጓ ምንም ነገር የላትም። ከሰውም እንደሰማሁት እንዳየሁትም ከሆነ ደስ የሚሉ ነገሮች አይን ተጨፍነው ነው የሚደረጉት። ኧረ ምንድን ናቸው ደግሞ? አልነግርሽም። አንድ ቀን ግን አሳይሻለሁ። በስልሽ እንዴት አመሽ? ቆይሽ እኮ በጣም ስንት የመጣው? እዚህ እኮ ጨዋታ ይዘን መጣሁ። ደህና ደር። ደህና ደር። እንዴ ምን እያደረግሽ ነው? ተነሽ፣ መሽቷል እኮ እንተኛ። ተነሽ እንዴ ልብሽ ነው። አዲስና ቅዱስ ማለት የሆነ ነገር ያለ ይመስለኛል። እስሮች ደግሞ ስለሚወዳት ይቀናል። እሷ ሁለት ወንዶች መሀል ገብታ በጣም ማንን የወደደች ይመስልሻል? እኔ አዲስን ይመስለኛል። ስለ ቢኒ ምን ታስቢያለሽ? ደግሞ እኮ ትናንት በጣም ነው ያሳቀቅሽው። ይቅርታ ብትጠይቂው ጥሩ ነው። ምስኪን እኮ ነው። ምን አስባለሁ? እውነት በጣም ነው የሚያሳዝነው። የት ነሽ? ማንም የለም፣ ብቻዬን ነኝ። ትሰሚኛለሽ? ድምፅ የሚሰማሽ ከሆነ ስሚ። እሺ የት ነሽ? የት ነሽ? የለሽም። ልክ እንደ ህፃን ልጅ ንጹህ ልብ ነው ያለው። ያፈቀራት ሴት ታድላ። በአሁኑ ሰዓት ማን እንደዚህ ይወዳል? አፈቀርሽው እንዴ? ደግሞ አንቺ አብድሽ ከአንቺ ጋር መንገድ ለመንገድ መዞር አልፈልግም። ስታስጠያ ተሹፊ በእናትሽ። ሻውን ትንሽ እንሂድ፣ ዞር ዞር እንበል። በቃ በቃ ሰለቸኝ። ምነው መጥፎ ሰዓት መጣው እንዴ? ኧረ ችግር የለውም። ያንተ እዚህ መኖር ግን ችግር አለው። እኔና ቅድስቴ ትንሽ የምናወራው ነገር ስላለ እሺ እሄዳለሁ። አውርተን ስንጨርስ እንገናኛለን።
መተኛ ትፈልጋለሁ። በጣም ደክሞኛል። ከሱ ጋር ቢሆን ሳይደክምሽ ትጨፍሪ ነበር። ብቻዬን መሆን እፈልጋለሁ። እስኪ ንገሪኝ፣ ወደሽዋል? እየተቆጣኸኝ እኮ ነው። ቆይ በዚህ ልክ ስለኔ ማጣራት ለምን አስፈለገ? አይደለም እኮ ወንድ ልጅ ጀመር አይታመንም። እኔ ምንም ሳይው አልወደድኩትም። ሲጀመር የሰው ልጅ ጉድለቱ ከኋላው ነው። ምናልባት የሰውዬ እኮ ሚስትም ልጆችም ሊኖሩት ይችላሉ። ታዲያ አንተስ ወንድ ልጅ አይደለህ እንዴ? ለምን አምናለሁ? እኔ እንድትጎጂ አልፈልግም። አመሰግናለሁ፣ ግን ራሴን መጠበቅ እችላለሁ። እሺ፣ ደህና ደሪ። የለችም። የት ነው ያለሽው? የት ነሽ? እናቴም አብዳል እብድ ነህ አለችኝ። የት ነው ያለሽው? የት ነሽ? የት ነሽ? የት ነሽ? አዲስ ህይወት ለመጀመር አስባለሁ፣ ግን እፈራለሁ። ቆይ ባለፈው ህይወቴ ቤተሰብ የለኝም? ምናልባት ሚስት? አይመስለኝም። ቢኖሩማ ይፈልጉ ነበር እኮ። ወይ ደግሞ በማህበራዊ ሚዲያ አፋልጉኝ ብለው ይለጥፋሉ። ይቅርታ ግን ላጤ ብትሆን ነው አሁን የሚያስፈልግህ አዲስ ህይወት መጀመር ነው። ቤተሰብ ቢኖረኝ ይፈልጉኝ ነበር አይደል? አዎ ይፈልጉ ነበር። አሁን ግን እኛ አለን፣ እኛ ቤተሰቦች ነን። ጤና አዳማችን ግን እንዴት ነው? እያደገች ነው? ጠዋት እንዳየዋት ለማድረግ የወሰነች ይመስለኛል። ትናንሽ ቅጠሎች እያበቀለች። ኧረ በጣም ደስ ይላል። ታዲያ አንተስ ምን አሰብክ? ስለምን? አዲስ ህይወት ስለመጀመር ነው። ላሳይሽ? ምን? አይናችንን ጨፍነን የምናደርገው ደስ የሚል ነገር።
ሌላም አለ። ምን? እንዲሁ እንዲያዝኩሽ ጠረንሽን እየሳብኩ ልቤን ደስ እንዳለኝ አይኖችን ጨፍኜ አንቺን ብቻ እያሰላሰልኩ መተኛት እፈልጋለሁ። እስሩሽ ይኸው መጥቻለሁ። በሰላም ሊፈልግ ነው። ከዚህ በፊት እንድታደርግልኝ የምፈልገው አንድ ነገር አለ። ምን? ቤት ውስጥ አንዳንድ ነገር ስላለቀ ሾፒንግ ለማድረግ ነው። አንቺም በዛው ተናፈሽ። በጣም ጥሩ ነው። እህትሽ እንዴት ናት? አሁን ብዙ ነገሮች ተቀይረዋል። በሰው መሀል መሆኗ በጣም ጠቅሟታል። ከቢኒያም ጋር እየተረዳዱ እንጃ እንዲቀራረቡ እየሞከርኩ ነው። ደግሞ ከነገ ወዲያ ልደቷ ነው። ሰርፕራይዝ ላደርጋት እፈልጋለሁ። ኧረ እባክሽ ጥሩ ጊዜ እናሳልፈን። አዎ በጣም ደስ የሚል ጊዜ እናሳልፋለን። ማነው? ቅድስት አልጨረስሽም? እሺ መጣው ሻወር እየወሰድኩ ነው። መጣው ትንሽ ደቂቃ ብቻ። እሺ ነይ በቃ። ጤና አዳማችን በፍጥነት እያደገች ነው። ስለተንከባከብናት እኮ ነው። ታውቃለህ አባይ፣ ስጠላ የኖርኩት ለካ ልክ ነኝ። ከበፊት ጀምሮ ለታማሚዎች እንጂ ለእኛ አንድም ጊዜ ነው አያውቅም። እናቴም ሰው በሚያስፈልጋት ሰዓት ሰው አታለች። ለእኔም እንደ አባት ምንም ያደረግልኝ ነገር የለም። ይህን ሁሉ ነገር እኮ ያደረግኩት ያንተን ባህሪ ለማስተካከልና ከሰዎች ጋር ያለን ግንኙነት ጤናማ ለማድረግ ነው። አንተ ነገሮችን ለማስተካከልና በራስ የመተማመን መንፈስን ማሳደግ ደግሞ ያንተ ድርሻ ነው። እሺ እንዳስተካከል የምፈልግ ከሆነ ይሄ ልጅ ዞር አድርግልኝ። ቤተ እግዚአብሔር ነው። አንዴ ግባ ካልኩት በኋላ ህመምና ጉዳቱ ላይ እንዴት ላስወጣው? ደግሞ አገሩ በሙሉ ወንድ ነው። በሌሎችም ወንዶች ልትፈተን ትችላለህ። ደግሞ መቼም ሁል ጊዜ እዚህ ቤት አትኖር። ለአንተ ካላት ለማንም አትወርቅም። ለአንተ ብቻ ትሆናለች። ለአንተ ካላላት ግን በቃ Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለፍቅር፣ መልካም ልደት ለፍቅር፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለፍቅር።
በጣም ያስደነገጣችሁ። በጣም አመሰግናለሁ። እህቴ ብቻ ነበር ሰርፕራይዝ የምታደርግ። ዛሬ ሁላችሁም ስላላችሁ አመሰግናለሁ። ዶክተር ዛሬ ከተፈቀደ ሁላችሁንም አንድ ቦታ ልወስዳችሁ ፈልጋለሁ። አንተ ምንም አላውቅም ስትል ነበር እንዴ? የምንድን ነው አንድ ቦታ? ያኔ ተጎድቼ ያገኘኝ አንድ ልጅ ነበርና እሱ ጋር ነበር የምኖረው። የሆነ ቤት አለ፣ እዛ አስተናጋጅነት ነው የሚሰራው። ይሄኔ በጣም ተጨንቋልና ከቤትም ከወጣው ስለቆየው እዛ ብንሄድ ብዬ አስቤ ነው። እኔ እስማማለሁ። እንሂድ። በዚህ አጋጣሚ ምን ታዘዝ? በረዶ አምጣልኝ። በረዶ
እንዴት አደርገኛለህ? ያምሻል እንዴ? ምን አደረኩ? ቆይ ተፈጥሮ እፈልግሻለሁ ሳሎን ካለኝ በኋላ ሊደፍረኝ ሞከረ። ቅድስት እማዬ ውሸታቸውን ነው። ቦል ምንም ነው እንደዛ ያደረጉት። እኔ ሲጀመር ሳይ ምንም አልወደድኩም ነበር። አየህ አባቴ ነግሬሃለሁ። ጭራሽ ቤታችን ከፍተህ ስናስገባ ወደ ሌለበት መሰለህ እንዴ? ያንተ ስራ ነው አይደል? አንተ እንደዚህ ያደረገው ና ውጣ። አንተ ደግሞ እንዴ ቅድስት ውጣ። ቅድስት በተረጋጋች ይቅርታ፣ ብቻዬን መሆን እፈልጋለሁ። ወደ ክፍል የሚወስደኝ ሰው እኔ ይኖራል? ወስድሻለሁ። ቆይ ምን ሰዓት ወጥተሽ ነው? በዚህ ሰዓት ይሄንን ነው እንደሚጠይቀኝ? ለእኔ እኮ ነው መወገን የነበረብሽ። ለምን ትቆጪኛለሽ? ደህና አደርግሽ። መጥፎ ሰው ነው። እንኳን ተባረረ። እዚህ ቢቆይ ገለው ነበር። አይዞሽ እሺ ሳሚ፣ እንዳደነግጥ አይዞሽ። አጥፍቻለሁ። መጥፎ ሰው ነኝ። ምን አጠፋሽ? ውሸቴን ነበር። ራሴ ሄጄ ነው የጮኩት። ምንም አላረገኝም። ማለት ለምን ብለሽ? ለሲጋራ ብዬ። አዎ በጣም መጥፎ ሰው ነሽ። ራስ ወዳድና ማትረቢ። ለሱስሽ ስትይ ንጹህ ሰዎችን ጎዳሽ። ስለ ቤተሰቦቻችን ምን ስታወሪ ነበር? አንቺ ግን ከነሱ ትብሻለሽ። በጣም ይቅርታ። ለምን እኔን? ለቅድስት ሄደሽ ንገሪያት። አይን አይኗን እያየሽ እማረባ ሴት ስለሆንኩ ውዱ ፍቅርሽን በአንድ ብር ሲጋራ ለወጥኩት በያት። ያንቺን ስለሆንኩኝ በጣም ነው የማፍረው። እንደዛ ያዙኝ ልቀቁኝ እያልሽ ሳመጣሽ ደስተኛ ትሆኛለሽ፣ አዲስ ህይወት ትጀምሪያለሽ ብዬ ነበር። አንቺ ግን ለመጥፎ ባህሪሽ ሰበብ ነበር የምትፈልጊው። ለዛ ነው ያልተለወጥሽው። ነገ ወደ ቤታችን እንመለሳለን። ከዚህ በኋላ አያገባኝም።
በስተመጨረሻም ግራ ገባት። ከሱ የምትወደው ምን እንደሆነ ማወቅ ተሳናት። ከቀናት ወደ ቀናት ፍቅሩ ቀነሰባት። አዎ ውዱ ፍቅሯ ምንም እንኳን ቆንጆና መልከ መልካም ቢሆንም ባህሪው ግን መጥፎ ነበር። በቃ እኔ ይህንን የማያልቅ ታሪክ መስማት ሰልችቶኛል። ደግሞ እኔ የማንንም መልክ አይቼ አይደለም ያፈቀርኩት፣ ስሜቴን ተከትዬ እንጂ። ነግሬሽ ነበር መጥፎ ሰው ነው ብዬ። ተጠንቀቂ ዋላ። በቃ ብቻዬን ተውኝ። በቃ እባክህን። ምነው ቅድስት ይቆዝመሻል? ልሰናበትሽ ነው የመጣሁት። እኔና ፍቅር ልንሄድ ነው። ለምን? ይበቃል። ከዚህ በኋላ አስፈላጊ አይደለም። እኔም እኮ መሄድ ፈልጋለሁ፣ ግን ወዴት እንደምሄድ እንኳን አላውቅም። መሄጃ የለኝም። ወዴት ልትሄጂ ነው ሳምሪ? ፍቅር ነኝ። ያችን ሴት ረስተናት የለ? አልገባኝም። ህይወት ውስጥ ብዙ ሰዎች ሊገቡም ይችላሉ፣ ሊወጡም ይችላሉ። መልመድ እንዳለ መርሳትም አለ። የማይጠቅሙን ሰዎች ማስወጣት መልመድ አለበት። ድጋሚ አልገባኝም። አትሂዱ አላችሁ። ደግሞ እዚህም መቅረብ የለባችሁ። ግን ድንገት ስለሆነብኝ ነው። በዛ ላይ ደግሞ ምክንያታችሁን አልተናገራችሁ። ቆይ ምክንያታችሁ ምንድን ነው? እህቴ በእኔ ተስፋ ቆርጣለች። እኔን ደካማ ለማድረግ አትሞክሪ። ደካማዋ ነኝ። ጥፋት አጥፍቻለሁ። ምን አደረግሽ? አውቄ ነበር። አዲሱ ምንም አላደረገኝም። እስርሽ እንዳደርግ ሞክሮኝ ነው። ምን? በዚህ ስራ ያፈርዳል። የቅድስትን አይን ማየት አልቻልኩም። በእርግጥ ለእኔ ጥሩ ሆኖልኛል። በዚህ ምክንያት በስራ ያፍሬ ከሱስ ይርቃለሁ። ምን እያለች ነች ልጅ? ገብቶሻል? ምንድን ነው ያልሽው? ምንድን ነው ያልሽው? እና አንቺና እሱ ናችሁ ተመካክራችሁ እንደዚህ ያደረጋችሁት? ሳይደፍርሽ ነበር ደፈረኝ ብለሽ እንደዛ የጮኽሽው? ተናገሪ እንጂ ምን ዝም ትያለሽ? በአንቺ ምክንያት እኮ ነው የተለያየ ነው። ተናገሪ እንጂ ምን ዝም ትያለሽ? የኔ ልጅ እንዴት ዋልክ? አዲሱ ፈልጌ ነበረ። አዲሱ ትናንትና ነበረ።
እባክህ ስታገኘው ይደውልልኝ እስቲ። እሺ፣ ግን በሰላም ነው? በሰላም ነው። እሺ፣ እሺ ጋሺ፣ እሳጥሎታለሁ። እሺ እስርሽ የት ሄዶ ነው? አፍሮ ነው አፍሮ። እኔም አይናውጣው ሆኜ ነው እዚህ የተገኘሁት። በእርግጥ ይቅርታ አድርገሽልናል፣ ቢሆንም ግን ያሳፍራል። እንዴ ለምን አትረሺውም? በእናንተ ምክንያት እኮ ነው ወደ ሆስፒታል ሄጄ አይኖቼ ድነው ብርሃን ማየት የቻልኩት። ይልቅ እስርሽን ጥሩልኝ። ብደውልለትም ማግኘት አልቻልኩም። አንቺን ብቻ አይደለም እኛንም ማግኘት አይፈልግም። አሎ። ሄሎ ዶክተር፣ ማለት አዲሱ ነኝ። ምን? ለምን አይኔን ትይዘኛለህ አለ ነገር የኔ ሌባ ዶክተር ነግረውኛል። ሲያናድር ሰርፕራይዝ እናብላችሁ። ምን ሆነሻል ቅድስት? ቅድስት አስጨነቅሽኝ እኮ። ቅድስት ቢያንስ ኃጢአቴን ልወቀው። ውሸት እንደሆነ ነግረውሽ የለ እንዴ? አንተ የተረገምክ አንተ ነህ ብርሃኔን የነጠቀኝ። ነገሩ ከተፈጠረ በኋላ እንኳን ምንም ድንታ ሳይሰጥ ችላ ብለህ የተውከው ለሰው ህይወት ምንም ኃላፊነት የማይሰማ ሰው ነህ። ምን? እኔ ያለፈው ማንነቴ ይሄ ነው? አዎ አንተ ነህ። ምንም እንኳን አይኔ ቢጠፋ ይሄ የተረገመ ፊት ከአእምሮዬ ላይ አልጠፋም። እኔ አላምን። ይሄ ልጅ እኔን አንዳንዴ የህይወት ፊልም ይመስላል፣ በገጠመኞች ይሞላል። በዚህ ቀናት ውስጥ ብቻ ሰጥ ታሪክ አየ። ሐዘንሽ ከጣጣ ከቤትሽ አልወጣ፣ ጠላትሽ ወዳጅሽ ነው። ታዲያ ታደርግ ማየትሽን በርገን ሰው በማያውቀው አይጠየቅም ብለሽ ይቅር ማለት ምንድን ነው? ያሳዝናል፣ በጣም ያሳዝናል። በጣም እንጂ። ቆይቴ መሄዳችን ቀረ እንዴ? እኔ እንጃ። እንሂድ። ድነሻል? ለመኖር ጓጓሽ? ሱስሽስ? እሱን ትቻለሁ። ለመኖር የሚያጓጓኝ ነገር ባላገኝም ዶክተር እንዳለኝ በሌሎች የደረሰውን ሳይ ለራሴ ማመስገን ጀመርኩ። አይ አትሂዱ። እናንተ ከሄዳችሁ ድጋሚ እብድ ይሉኛል። እንዳትሄዱ። አንሄድም? እሺ፣ ካጠገብ ነኝ፣ ትቼ አልሄድም። እዚህ በመምጣቴ ሁሉም አንድ እንዳልሆነ አሳይተኸኛል። አንተ በጣም ንጹህ ሰው ነው። ምን አለ ሁሉም እንዳንተ ቢሆን። ሳምሪ ግን ታድላለች። እሷ የለችም፣ ሌላ አግብታለች። የለችም። አዎ የለችም። እኔ ግን አለሁ። እሺ አዎ አንቺ አለሽልኝ።
ማታደርጊልኝ መስሎኝ ነበር። በጣም ነው የማመሰግነው። ግን ስለፊቴ ምንም አላልሽ። ምን ልበል? ከመጀመሪያውም እኮ አውቅ ነበር። በዛ ላይ ታሪክ የሚያነብልኝ ስርሽ እንደማላይ ስለምታውቅ ሆን ብለህ ጉድለትን ለመሸፈን ያፈቀርከኝ መሰልክ። ፍቅር አልነበረም። ፍቅር ደግሞ ስሜት ነው። እሱን ይቅር ትይዋለሽ? የገደለኝ ነው ያዳነኝ። እንደዛ ህይወቴን አበላሽቶት ራሱ ልጠላዋቸው። ምን ላድርግ? በዛ ላይ ደግሞ እርቂውን ተጻንሷል። ማነው ደግሞ ያንኳኳው? አይኔ ይሰጣል። አዎ አባይ፣ ምናልባት ለበደልኳት በደል ካሳ ከሆናትና አብራኝ ከሆነች ይሄ የማይሆን ነገር። ሌላ ምን አማራጭ አለ? ከዚህ የተሻለ ምንም ነገር የለም። ደግሞ እስካሁን አይኔን አይቼበት እኔስ ምን ተጠቀምኩበት? ምናልባት ለእሷ ከሰጠኋት በኋላ ሁሉ ነገር ይቀለኝ ይሆናል። አብሬያት እሱ ነው ስራዬ። ስሜት ላይ ሆነ የሰው ልጅ ሲነደድና ሲፈራ ከስሜት መራቅ አለበት። ወስኛለሁ አባይ። አይንህ ምንድን ነው? ምንም። ለበደሌ ካሳ፣ ለፍቅሬ ደግሞ ስጦታ። እንዳይነግሩሽ ስለፈለኩ ነው ዝም ያሉት። በጣም ስትናፍቂኝ ጊዜ ሁሌ እዚህ ጋር ስለምትቀመጪ ለዛ ነው እዚህ የመጣሁት። ምን ያደርግ፣ አንቺ ግን አሁንም የኔ አይደለሽ። በቁሜ ነው የበደልሽ፣ በቁሜ ነው የቀበርሽ። ማን ነው? ይሄ ለቅድስት የተላከ ለቅድስት ቅድስት ቅድስቴ፣ ይቅርታ ልጠይቅሽ ፈልጌ ነበር፣ ግን ስላረኩሽ ነገር በጭራሽ አላውቅም። ምንም አላስረዳሽም ወይም ማርኛ አልልሽም። ማውቀው ልክ እንደነገርሽኝ ያለፈውን ትቼ ዛሬን ካንቺ ጋር ደስ እያለኝ እንደምኖር ነበር። ለካ የዘራሁትን አጭጄ ነው ዛሬ ለህይወቴ እንዲህ ሆነው። ይመስለኛል ይቺ ዓለም አልፈለገችኝም። ከዚህ በፊት ብዙ ጊዜ ለመሞት ሞክሬ አልተሳካልኝም። በአሁኑ ግን ይሳካልኛል፣ እርግጠኛ ነኝ። ኧረ ምን አይነት ፍርድ ነው? እየሰጠህ ትነጥቃለህ፣ እየሰጠህ ትወስዳለህ። ይሄ ምን አይነት ፍርድ ነው? ምንድን ነው የማናግርህ? ሆን ብለህ ነው፣ ሆን ብለህ ነው ይሄንን ያደረገው። ሆን ብለህ ነው አይኔ የሰጠኸኝ፣ ሆን ብለህ ነው። አይቼው እንድጠላው ነው። እኔ በምን ታውቃለሁ? ይህን ታሪክ ታውቃለህ፣ ታውቃለህ። ክፉና ተንኮለኛ ስለሆንክ ነው ይህንን ያደረገው። ትሰማለህ? እንደውም ከአሁን በኋላ አንተ ነኝ አልፈልገውም፣ አጠፋዋለሁ። ያንተ ነህ አልፈልገውም፣ አልፈልገውም፣ አጠፋዋለሁ። አንተ ነኝ አልፈልገውም። በእናትሽ ተይ እባክሽ።
በመጨረሻም አንድ ነገር ገባኝ። የሁሉንም ሰው ታሪክ ሊጽፍ የሚችለው ፈጣሪ ብቻ ነው። ልጄን እጠቅማለሁ ብዬ ይበልጡን ጎዳኋት፣ ታሪካቸው ያበላሻል። ስለዚህ ገና ነው ስራ ያላለቀ። ያለፈው መመለስ ባልችል እንኳን ያሉትን ማዳን አለብኝ። እናንተ እንዲህ በማየቴ በጣም ደስተኛ ነኝ። ቢያንስ በእናንተ ጽናት